አሰጥቄዋለሁ ይደብች ይሄ ለማለት ነው። እና ችግራችሁን ባይ ሚስቴክሽ የህይወት ችግራችሁን ቲክቶክ ላይ ይዛችሁ አትምጡ። የህይወት ችግራችሁን የፐርሰናል ጥላችሁን አጎትሽ አግብቷል፣ አሬ ትልቅ ሰው ነው፣ ግን የህይወት ችግራችሁን ቲክቶክ ላይ ይዛችሁ መታችሁ የግል ችግራችሁን በኮሚኒቲ ደረጃ አድሬስ እንዲደረግላችሁ አታድርጉ። ሰዎች ጋር እየዞራችሁ እንዲያርጋኝ ኖባዲ ኬርስ። ልክ ሰዎች ጋር ሲኬድ የተኬደባችሁ ሰዎች እኔ ጋር ይመጣሉ። ስለዚህ ሰዎችም ሰልችቷቸዋል፣ እኔም ሰልችቶኛል። ይሄ ለማለት ነው። ግን ኦሮሞ ኮሚኒቲ ስልካችሁን ከፈለጋችሁ ዲኤምቪ የምትኖሩ ኦሮሞ ኮሚኒቲ ስልካችሁን የምትፈልጉ ከሆነ ሰጣችኋለሁ። ከፈለጋችሁ ደግሞ ኦሮሞ ኮሚኒቲ ውስጥ ሆናችሁ በእኔ ቅጥል ድብን ብላችሁ ፐርሰናሊ ማግኘት የምትፈልጉኝ እሁድ የካዝኔ ልጅ እንትን ነው ቤቢ ሻወር ነው ምንድን ነው የሚባል ክርስትና የዘመዴ ክርስትና አለ። እሁድ አቤኔዘር ኦሮሞ ቸርች እንገናኝ። እሁድ ጠብቃችኋል። ይሄ ለማለት ነው። ይሄ ለማለት ነው። እወዳችኋለሁ። አሁን ባክቱ አዶናይ ነው። ወይኔ ጉዴ! አዶናይ ልቤ ውስጥ ነው ያለው። ሬንት ፍሪ ልቤ ውስጥ የሚኖረው አዶናይ ነው። የጃኒን ፀጉር አበባ ካረገለት ጀምሮ አዶናይ ብያለሁ። ያቋታል ወይ? ቀላል ያቋታል እንዴ? ስለ ጆን ዳንኤል ዌልካሚንግ ፓሪ እናውራ። ጆን ዳንኤል የዛሬ 1 ዓመት ከ4 ወር ፕሌን ላይ አሸንዳ ለማክበር ፕሌን ላይ ቁጭ ይላል። በዌዘር ምክንያት ፕሌኑ አይሄድም፣ ነገ ነው የሚንቀሳቀሰው፣ ዛሬ ፍላይታችሁ ካንሰል ይደረጋል ሲባል ጆን ዳንኤል አንወርድም፣ ብዙ ሰዓት ጠብቀናል፣ አንወርድም ሲል ማን ያድነዋል ብላችሁ ቲክቶኮች፣ በጎች፣ ትንኞች፣ ዝንቦች ማን ያድነናል ብላችሁ ጠራችሁለት? ማንን ጠራችሁለት? ዮናስ ሙሉነን ላስታውሳችሁ ቪዲዮ አለ፣ ላጫውተው ቪዲዮ ከእንደገና ወደኋላ ብለን ነገሮችን አብላልተን ለዛሬ እንዴት ደረሰ፣ እዛም ሲያሽቃብጡ ስለነበሩ ሰዎችም አንዳንድ ነካ እናደርጋለን። ላጫውትላችሁ ቪዲዮ አንወርድም ሲሉ ዮናስ ሙሉነህ በእንግሊዘኛ ቪዲዮ ሰራለው። ጆን ዳንኤልንም አሌክስን ጠርቼ 100,000 ነጮችን አስገብቼ ኢትዮጵያ ትዝ አላችሁ? ትምክቱ አሜን። ሄድበታለሁ ፓስተርዬ ሂጅበት ባለኝ ነገር ሁሉ ይላል። ስለዚህ መደነቅ ጆይ ምን ሆነችብኝ ደግሞ? ኦኬ የታለ ጆን ዳንኤል? አንወርድም ወርዳለው ቪዲዮ ሞስት ፖፑላር ቪዲዮ ነው። የታለ? እኔ ስፖስተው 600-700 ሺህ ነው ያየው ጆን ዳንኤል ያንተን ቪዲዮ። what really happened? ዮናስ ሙሉነህ ሸርት ሸሚዙን እንኳን ሳይቀይር እንዴት እንደካደክ ያ እንመለሱ ኖ እስካሁን ደርሰን ከዛም በኋላ ምን ተማርን? ገብቷቸዋል። ይሄ ገረፍ መቅረት አለበት ቲክቶክ ላይ። ከመጀመሪያው ቀን ጀምሮ ጆን ዳንኤል በ3 ወር ውስጥ ከቲክቶኩ ስንት ብር ነበረ የሚያወጣው? $100,000 ይሰራ ነበረ። ዮኒ ቶሮንቶ ሲያወሩ ትላልቆቹ $100,000 በ2 ወር በ3 ወር የሚሰሩት ገንዘብ ነው። ከእንደገና መቦሰት አለበት። ልክላችኋለሁ ሪካርዶች ከፈለጋችሁ ለማስታወስ ያክል እና
$100,000 የሚሰራው ጆን ዳንኤል፣ ታክስ የማይከፍለው ጆን ዳንኤል፣ በብላክ ማርኬት ገንዘብ የሚያስገባው ጆን ዳንኤል ነው ዱባይ ሲከፋው ዱባይ ለማልቀስ ነው የሚሄደው። ገብቶቻል። ዛሬ ከፍቶኛል ዱባይ ሄጄ አልቅሼ ልምጣ ምናምን የሚለው ጆን ዳንኤል የዛን ቀን ፕሌን ውስጥ ቁጭ አለ። ፌም አለ። ሴቶቹ ላይክ እሱን ሲያዩት እንደ ማይክል ጃክሰን የውስጥ ልብሳቸውን ራሱ አውጥቶ የሚወረውሩለት ጆን ዳንኤል ሂ ሪሊ ታውት ዓለምን መግዛት እንደሚችል ፊል አረግ። ከዛም በኋላ ደግሞ ያድነኛል ብሎ ያሰበው ማንን ነው? ያቀልኛል፣ ያድነኛል፣ ይደርስልኛል ብሎ ያሰበው ማንን ነው? ለራሱ እንኳን ማያቅ፣ ለገዛ ሚስቱ የማያቅ፣ ጥርሱ የረጋገፈ አሮጌ ሽማግሌ ፀጉራም ውሻ ዮናስ ሙሉነና ጂጂኪ ይደርሱልኛል ብሎ የሚያስበው እናቴ እንኳን ሚላት ዛሬ እንኳን እስከ ዛሬ ድረስ ከስህተት እንዳልተማርክ ዛሬ እንደገባኝ ነው የምነግርህ። እናቴ ስንት እናቴ እያለ በምድር ላይ እናቴ ብለህ የምጠራት ዛሬ ጂጂኪያ የዛሬ 2 ሳምንት የትግራይ እናቶችን አዋርዳ የምትሳደበው እናትህን ምረጥ። ለማንኛውም ቪዲዮ ላጫቱ ነገርን ባይዘው ውዶች አብላልተን ነው መያዝ ያለብን። በደንብ አብላልተን ፈሽተን ነው መወጥ። በሚከሰከስ ፕሌን ትሄዳላችሁ አይደል? አዎ እንሄዳለን። ይከስከስ። እዚህ ጋር ህጻናት አሉ። ህጻናት ፊት ትልልቅ ሰዎች አሉ። ትልልቅ ሰዎችን ለማስፈራራት ነው። ገባ አይደለ? ይከሰከሳል። ወረዱ። አንወርድም አለ። ከዛ አሁን ጥፋቱ ኤርላይንሱ ነው፣ የኛ አይደለም። ገባ አይደለ? ኦሬ ካፕቴኑ ነው ኦርሳማ ብቻ ኤርላይንሱ ችግር ነው። የሚያጉላላቸው አበሻ ስለሆነ ሌላ ምንም ትርጉም የኢትዮጵያ ፓስፖርት ስላለ ነው የሚያጉላላ። የአሜሪካ ፓስፖርት ቢኖር፣ የካናዳ ፓስፖርት ቢኖር፣ የአውሮፓ ፓስፖርት ቢኖራችሁ እንደዚህ አጉላላችሁም ነበር። ተግባባን? ማወቅ አለበት። ላይፍ ነው፣ መብት ነው መቅረት። ወንጀላችሁ እንዲደበቅ ነው። በደንብ ነው የሚቀረጸው። የእናንተ ጉድ ዓለም ያቀላል። ፊት ለፊት እየታየ ነው። ወንጀል ስለሰራ ነው አትቅረጽ የምትለው። ጥሩ ስራ ብትሰራማ ሮጠ ቅረጽልኝ ትል ነበር። ሮጠ ቅረጽ ትል ነበረ። ጥሩ ስራ ብትሰራ ሌብነት እንዲደበቅልህ ነው። ከስተመር ማጉላላት፣ ዛቻ፣ እንደዚህ ያደርጋለሁ እያላችሁ የምታስፈራሩት ምን ስለሆንክ? በገንዘቡ ከፍሎ እንጂ በነፃ ነው እንደዚህ የምታሳፍሯቸው? በገንዘባቸው መስሎኝ በነፃ መሰል እንዴ? ከ3 ሰዓት በላይ ቁጭ ብለው ሲጠብቁ ነበር አይደል? ስለዚህ እንደዚህ አይነትማ እንኳንም ህዝብ አጋለጣችሁ። ጆን ለአንተ ለድፍን ኢትዮጵያ ነው የታገልከው። የድፍን ኢትዮጵያ ችግር ነው አየር መንገድ። ኢትዮጵያውያንን በዚህ ደረጃ እያስፈራሩ እናሳያለን። ከነስልክ አይቼዋለሁ፣ ሪከርድ አድርጌያለሁ፣ ፖስታለሁ። ሰውየው ስራን እስቲ ከዛ በኋላ ታገኛለህ። ለማየት ያብቃ፣ ለማየት ያብቃ። ያስፈራራችሁ በሙሉ የእናንተ አደባባይ ነው የምናወጣው። ኮፒ ሊንክ ሼር አድርግ እያንዳንዱ ቤተሰብ እዚህ ጋር እያንዳንዳችሁ ኮፒ ሊንክ ሼር አልዩ። የ45 ደቂቃ ፍላይት ነው። የስንት ሰዓት ፍላይት ነው ጆን? የአንድ ሰዓት ፍላይት ነው። የሁላ ነገር የሚሉት አይ ነው። በ1 ሰዓት መግባት እየቻለ ከኛ በኋላ ሄደው ፕሌን 4 ሰዓት አይገባም ብለው 4 ሰዓት ከ25 ነው ጓደኞቼ ገብተው የጻፉልኝ የነገሩ 4 ሰዓት ከ25 ምን ጉድ ናቸው? ምን እየሰሩ ነው? ይህን ነገር ካላስተካከላችሁ አየር መንገድ ነፍሰ ይህን ነው የሚጠብቁት። ሲሆን ታክስ በጣም ብዙ ሰው ነው ያለ። በጣም ብዙ ሰው ቆሞ ነው የሚጠብቀው። የዛቱበትን ሰውዬ አይቼዋለሁ። እሱን ሪከርድ አድርጋችሁ ላኩልኝ። የዛቱበት ሰውዬ አይቼዋለሁ። ምን አድርጌ ነው የሚዘኝ? ምን አጠፋው? ለምን ነው የምታሰረው? ለምን ነው የሚያዘው? አሳየኝ፣ ሰውዬው
አስረዋለሁ የሚለው አሳየኝ። ሰው እንዲቃጠል የዚሁን An Ethiopian Airlines is domestic flight, and these people over here, they want to travel somewhere. ዮናስ በእንግሊዘኛ ሲያወራ ጆን ዳንኤል ደነገጠና የኛ ችግር ስለሆነ በዚህ በሀገራችን ቋንቋ ዲል እናደርጋለን፣ ነጮቹ ከሰሙ ጉድ እንሆናለን ነው ያ ዮኒ አይደለም በእንግሊዘኛ አታወራ። እኔ አሌክስን ጠርቼ አሌክስን ባስገባው እዚህ ጋር ላይቭ ላይ 100,000 ሰው ይገባል፣ 100,000 ፈረንጅ ይገባል። አሌክስን ጠርቼው ሼር አድርጌለት ባስገባውና ብነግረው ለሱ የሱ ምናምን ሰዎች 100,000 ሰው ይገባል እዚህ ጋር ፈረንጅ። መጀመሪያ እዚሁ እንጨርስ፣ እኛ የራሳችን ችግር ራሳችን ጨርስ። ግን ይህ ነገር ራሳቸው ማንም ሰው መብትን መጠየቅ ወንጀል የሆነበት ሆነ እንዴ? ራሳችን ኤርላይን ስለሆነ ሀሳቡን ላኩን ነው። ሌላ ታሪክ አለው እንዴ? አልሰጠም እያየልኝ ሆን 25,000 ሰው ይቀር 25,000 ሰው ይቀር ከስር ጊፍት ይሰጣሉ። ጀግና የነክ ይላሉ። 25,000 ሰው የቅድም ሰው የሪከርድ አድርጋችልኝ አይደለ? አሸባሪ ሲላይ ሪከርድ አድርጋችልኛል አይደለ? በስም ማጥፋት ከሷል እንዳጥፋት ምንም ነገር ካልሆንኩኝ ነገ ስትሪም አደርጋለሁ። መልሼ ኦር ቤት ስገባ በኋላ ማታ ስትሪም አደርጋለሁ። ጋይስ ጠበቃ ታሞቀ ወረዱ። መነሻው ምንድን ነው? በአየር መንገዱ ኮዝ ባላረገው በዌዘር ምክንያት በአየር ለውጥ ምክንያት አደጋ ሊጥል ስለሚችል ሰዎችን ውረዱ። ዛሬ ካንስል ተደርጓል፣ ነገ ግን ፍላይት አረጋላችሁ። በዌዘር ምክንያት ነው ፍላይታችሁን ካንስል ያደረጉት። ምክንያቱም እስናጎነ ቢሴል ስል ኖ አንወርድም ሲሉ ዮናስ ሙሉነህ ውሸት ነው እናንተን ውረዱ ያሏችሁ የኢትዮጵያ ፓስፖርት ስለያዛችሁ ነው። አየር መንገዱ ምን ይላል? በዌዘር ምክንያት ነው ውረዱልኝ ይላል። ዮናስ ሙሉነህ መጣና 15 ዓመት በላይ አቀላችኋለሁ ሲለን የነበረው ግለሰብ ነው። ዮናስ ሙሉነህ ታውቃላችሁ፣ ሁሉን ነገር ያውቃል። ስለዚህ ምን ይላል? የኢትዮጵያ ፓስፖርት ስለያዝክ ነው። ሁሌ ነው የኢትዮጵያ ፓስፖርት ስትይዝ በዌዘር ምክንያት ቢሆን ፍላይት ካንስል የተደረገው የኢትዮጵያ ፓስፖርት ስለያዝክ ነው የሚለው። ከዛን ዮናስ ሙሉነህ ከዛን ይሄ እዚህ ጋር ሲታሰር ነው። ከዛን አሁን 15 ዓመት ከ15 ዓመት በላይ የዮናስ ትክክለኛ ባህሪው የዛን ጊዜ ነው የተጋለጠው። የዛኔ ይሄው የቴክኒክ ችግር ስላለ ውረዱ አሉ። ሁለተኛ ታይም የቴክኒክ ችግር ስላለ ውረዱ ተባለ። በውስጥ ሜሴጅ አትላኩልኝ። እሺ እዚህ ላይ ይከሰከሳል። በሚከሰከስ ፕሌን ትሄዳላችሁ አይደል? አዎ እንሄዳለን። ይከስከስ። እዚህ ጋር ህጻናት አሉ። ህጻናት ፊት ትልልቅ ሰዎች አሉ። ትልልቅ ሰዎች ለማስፈራራት ነው። ገባ አይደለ? ይከሰከሳል። ውረዱ አንወርድም ማለት ከዛ አሁን ጥፋቱ ኤርላይንሱ ነው፣ እኛ አይደለም። ገባ አይደለ? ኦሬ ካፕቴኑ ነው ወር ሰማን ብቻ ኤርላይንሱ ችግር ነው። የሚያጉላላቸው አበሻ ስለሆነ ሌላ ምንም ትርጉም የኢትዮጵያ ፓስፖርት ስላለ ነው የሚያጉላላ። የአሜሪካ ፓስፖርት ቢኖር፣ የካናዳ ፓስፖርት ቢኖር፣ የአውሮፓ ፓስፖርት ቢኖራችሁ እንደዚህ አጉላላችሁም ነበር። ተግባባን? ማወቅ አለበት። ላይቭ ነው፣ መብት ነው መቅረጽ። ወንጀላችሁ እንዲደበቅ ነው። በደንብ ነው የሚቀረጸው። የእናንተ ጉድ ዓለም ያቀላል። አዎ ፊት ለፊት እየታየ ነው። ወንጀል ስለሰራ ነው አትቅረጽ የምትለው። ጥሩ ስራ ብትሰራማ ሮጠ ቅረጽልኝ ትል ነበር። ሮጠ ቅረጽ ትል ነበረ። ጥሩ ስራ ብትሰራ ሌብነት እንዲደበቅልህ ነው። ከስተመር ማጉላላት፣ ዛቻ፣ እንደዚህ ያደርጋለሁ እያላችሁ የምታስፈራሩት ምን ስለሆንክ? በገንዘቡ ከፍሎ እንጂ በነፃ ነው እንደዚህ የምታሳፍሯቸው? በገንዘባቸው መስሎኝ በነፃ መሰለ እንዴ? ከ3 ሰዓት በላይ ቁጭ ብለው ሲጠብቁ ነበር አይደል?
ስለዚህ እንደዚህ አይነትማ እንኳንም ህዝብ አጋልጣችሁ ጆን፣ ለአንተ ለድፍን ኢትዮጵያ ነው የታገልከው። የድፍን ኢትዮጵያ ችግር ነው አየር መንገድ። ኢትዮጵያውያንን በዚህ ደረጃ እያስፈራሩ እናሳያለን። ከነ ስልክ አይቼዋለሁ፣ ሪከርድ አድርጌያለሁ፣ ፖስት አለው። ሰውየው ስራን እስቲ ከዛ በኋላ ታገኛለህ። ለማየት ያብቃ፣ ለማየት ያብቃ። ያስፈራራችሁ በሙሉ የእናንተ አደባባይ ነው የምናወጣው። ኮፒ ሊንክ ሼር አድርግ እያንዳንዱ ቤተሰብ እዚህ ጋር እያንዳንዳችሁ ኮፒ ሊንክ ሼር አልዩ። የ45 ደቂቃ ፍላይት ነው። የስንት ሰዓት ፍላይት ነው ጆን? የአንድ ሰዓት ማድረግ ይችላሉ። የአንድ ሰዓት ፍላይት ነው የሁላ ነገር የሚሉት። አይ ነው በአንድ ሰዓት መግባት እየቻለ ከኛ በኋላ ሄዶ ፕሌን 4 ሰዓት አይገባም ብለው 4 ሰዓት ከ25 ነው ጓደኞቼ ገብተው የጻፉልኝ የነገሩ 4 ሰዓት ከ25 ፈጣሪ ምን ጉድ ናቸው? ምን እየሰሩ ነው? ምን እየሰሩ ነው? ይህ ነው የሚጠብቁት። ሲሆን ይታት በጣም ብዙ ሰው ነው ያለ። በጣም ብዙ ሰው ቆሞ ነው የሚጠብቀው። የዛቱበትን ሰውዬ አይቼዋለሁ። እሱን ሪከርድ አድርጋችሁ ላኩልኝ። የዛቱበት ሰውዬ አይቼዋለሁ። ምን አድርጌ ነው የሚዘኝ? ምን አጠፋው? ለምን ነው የምታሰረው? ለምን ነው የሚያዘው? አሳየኝ። ሰውዬው አስረዋለሁ የሚለው አሳየኝ። ሰው እንዲቃጠል ሲሆን Okay, what's going on in here? I gotta tell you. I gotta say something about it. It's an Ethiopian Airlines. It's domestic flight. And these people over here, they want to travel somewhere else. ዮኒ አይደለም በእንግሊዝኛ አታወራ። እኔ አሌክስን ጠርቼ አሌክስን ባስገባው እዚህ ጋር ላይቭ ላይ 100 ሺህ ሰው ይገባል። 100 ሺህ ፈረንጅ ይገባል። አሌክስን ጠርቼው ሼር አድርጌለት ባስገባውና ብነግረው ለሱ የሱ ምናምን ሰዎች 100 ሺህ ሰው ይገባል። እዚህ ጋር ፈረንጅ መጀመሪያ እዚሁን ጨርስ። እኛ ራሳችን ችግር ነው ራሳችን ጨርስ። ግን ይህ ነገር ራሳቸው ማንም ሰው መብትን መጠየቅ ወንጀል የሆነበት ሆነ እንዴ? ራሳችን ኤርላይን ስለሆነ ሀሳቡን ላኩን ነው። ሌላ ታሪክ አለው እንዴ? አዙረን ምንድን ነው አልሰጠም። እያየልኝ ሆነ 25 ሺህ ሰው ሪከርድ እያየ አዙረ ዙርና ና ተናገር። ለማየት ያውቃ ይቆጫል ያለ ነው። አያው ሲመታኝ ሲመታኝ ጋይስ የቅድሙ ሰውዬ ሪከርድ አድርጋችሁልኝ አይደለ? አሸባሪ ሲለ ሪከርድ አድርጋችሁልኛል አይደለ? በስም ማጥፋት እከሰዋለሁ። እንዳጥፋት ምንም ነገር ካልሆንኩኝ ነገ ስትሪም አደርጋለሁ። መልሼ ኦር ቤት ስገባ በኋላ ማታ ስትሪም አደርጋለሁ። ጋይስ በቃ በጣም I'm gonna keep streaming. You said it, guys. If I'm okay, I'm gonna go like. You said it. Oh, okay. ክፈቷ በሩን ዘጋብኝ። ብታስገብተውኝ ሰው ሳይገባ በሩን ዘጉ። ሪከርድ አድርጉ ጋይስ። ዘጉ። እኔ ስገባ ዘጉ በሩን ሰው ሳይገባ። ይኸው ዘጋው። ይኸው እያያችሁ ይኸው ፓይለቱ እንን ሹፌሩንም ይሁት ሪከርድ አድርጉ። ይኸው ፊቱ ሪከርድ ጋይስ። ይሄ በጣም ሌላ ታሪክ ነው። ኤቭሪባዲ ሪከርድ አስገባኝ። ይሰረኝ ፍላሽ ላይ ታበል አንቺ ስልሽት ፍላሽ አሉላችሁ ግን እንደዚህ ታገትኩኝ። ያው ታገትኩኝ ጭራሽ አምጌሪንግ ኪድናፕ የራሱ ላይ በጣም ጥፋት እያጠፋ ነው። ኢትዮጵያ ኤርላይንስ ትክክለኛ ኤርላይንስ ከሆናችሁ you have to arrest this man. He's kidnapping me without my permission. He closed the door. They put me inside. They're taking me. I don't know where. They're taking me. They're not gonna kidnap me. They're taking me to prison. እቀርጽሃለሁ አባቴ ምንም የሰራሁት ወንጀል የለም። 2 ሰዓት ነው ስትሪም ያደረጉት። ኤቭሪቲንግ ሪከርድ ተደርጓል። 27
ማች ይሰዋል እዚህ ጋር ችግር የለም የምታደርገውን አድርገኝ ከዛ ጉድ ይወጣል ኤርላይንስ you have to arrest this person he is kidnapping I didn't take the other passengers I was streaming live ini yang ችግር ያው መጣ ፖሊስ ትችላለህ ጀግና እያለ ሪከርድ ኤቭሪቲንግ if I'm not okay ነው መጣ ኢንተርኔት ተቋረጠ ከኔ ነው ከጆን ዳንኤል ነው ከጆን ዳንኤል አሸባሪ አይደለም ምንም የሰራሁት ወንጀል የለም ያጠፋሁት ነገር የለም saying that I'm a terrorist I didn't do anything I'm live streaming why እንግሊዘኛው when I know the door then now they're taking me somewhere they are kidnapping me I don't know where they're taking me I didn't do anything I'm just a live streamer I'm live streaming they put us on the plane like 5 hours we stayed on the plane and now they're taking me somewhere I don't know where because I live streamed look the police car is ready look you see the security car is ready happens to me be my voice igdel እናትና ባቴ ነው ሰሪ በግለ አሳልፋቸው ምንም አታረጋቸው እዚህ ጋር ነኝ አባ ነው ሰሪኝ ነው ሰሪ ነው ወይ ማስክ አድርጎ መጣ ይኸው መጣው ሆነ ከተባለ ወረዳል ውልቅ ይባላል ከዛ በኋላ ያለን ውጭ ወጥተህ እንዳልከው ማለት ትችላለህ ምናምን እና ፕሌን ውስጥ ሆነ አሁንም ጆን ዳንኤል ነገሩ ይስተካከልለታል ስለዚህ አሁንም የሚደረገው ምንድነው ፕሌን ላይ ምናልባት ብዙ ጊዜ ኤክስፒሪየንስ የሌላቸው ወንድምናቶቻችን ፍላይት እንደዚህ ሆኗል ከተባለ የእነሱን መንገድ ነው በቃ እንደዚህ ነው ከዛ ትወጣለህ መውጣት ያለበት ያ ልጁ አይ ይሄ ነገር አታርግ ሲባል እንዴ እያስፈራሩኝ ነው በሚለው ነገሩ ይመጣ እያስፈራሩኝ ነው የሚል ነገር መጣና ሌሎችም ሲያጋግሉ ነበር ከማረጋጋት ይልቅ እዛ ውስጥ ለሌላ ጊዜ ወንድምም እህትም ይሆናል ማነው ሲያጋግል የነበረው ሌሎቹም ሲያጋግል ማነው ሲያጋግል የነበረው አንተ ሀበሻ ስለሆንክ ነው ኢትዮጵያ ኤርላይንስ የሙሉ ኢትዮጵያውያን ችግር ነው በእንግሊዘኛ ናንተ ከክ ኤርፖርት ሌት ከሆነ እንደዚህ ችግር አለ ከተባላችሁ ጀስት ወካ የሚሏችሁን ሰምታችሁ ኢንስትራክሽን ቀጥ ብሎ መውጣት እንደሱ ነው የሚሻለው ብዬ ነው የማስበው የቴክኒክ ችግር ስላለ ያ ይሄንን ላስታውስ የፈለኩት ዮናስ ሙሉነ ጆን ዳንኤል ላይ ተነሳሽ ጆን ዳንኤል እሷና እንቁርቲናት ብለ የጆን ዳንኤልን 3 ሚሊዮን ፎሎወሮችን የሌለ ማነሳሳት መሆኑ ነው እኔ ግን ፎከሴ ጆን ዳንኤል አይደለም ባይዘው ዛሬ ጀሶይ ነው ፎከሴ ጆን ዳንኤል አይደለም ፎከሴ ዮናስ ሙሉነ ነው ማን ነው የሚያቀላችሁ እዚህ አፕ ላይ አቀላችኋለሁ ብለው ስለተናገሩ ታምናችኋላችሁ የሚለው ጥያቄ እንዲመለስልኝ ስለፈለኩ ነው ዮናስ ሙሉነ 15 ዓመት ለኢትዮጵያ ህዝብ አቀላሁን ብሎ ሲያወራ ነበር 15 ዓመት በላይ ጆን ዳንኤል he really thought ጆን ዳንኤል ቲክቶክ ኢንተርኔት ላይ ሄዳል ከነማን ነው ስማቸውን ሴቶቹን ጥሩልኝ ከነ ብላኪ ጆሲ ማናትቺ ደግሞ የሆኑ እናትን 9,000 ብር ሰርቃ 1,000 ብር የሰጠቻቸው እሷ ህፃናት ልጆች እነ ዋንቲያ ሌላ ሴቶች እነ ሊያሾ ቤታዮ ኪዲ ምናምን ሴቶች ጋር ነው የሚወሩት እንደው ኦንሊ የተማረች እንደው ጭንቅላት ያላት ኤልሻዳይ ናት ከዛ መሃል እንደው የምታረገው የምታጥምት መስለው ኤልሻዳይ ሀብታሙ ናት ሌሎቹ ግን እከክና እከካት ለራሳቸው እንኳን ማያውቁ ምንም ነገር ጭንቅላታቸው ጭስቀፉ ሴቶቹ ለዊግ ነው ጭንቅላታቸው የተፈጠረው ወንዶቹ ደግሞ እንደምታውቋቸው ናቸው አቀላቸዋል ይላሉ አርቲስታችሁ ነኝ ይላሉ
በቃ ማይሉት ነገር የለም። ስለዚህ ጆን ዳንኤል ኢንተርኔት ላይ ብዙ ፎሎወር ስላለው ራሱን ወስጎ ነው በአካባቢው የሚያዋጣው ማን ነው ብሎ የሚያስበው አለሙ ቲክቶክ ነው። አለሙ ላይ ደግሞ ቲክቶክ ላይ ማን ነው ንጉስ፣ ማን ነው ከገባውበት የሚያወጣኝ ብሎ ያሰበው ዮናስ ሙሉነህ ነው። የዛን ቀን ቁጭ ብዬ እያየው መንሱር ይለምነው ነበር አስገባኝ ብሎ፣ መንሱር ጀማል አስገባኝ ብሎ ሲለምነው ነበረ። ተው እያለው መንሱር ሲለምነው ነበረ። ሌላ ሰው ግን ጊፍት እየሰጠ እንዴት አንድን ሰው እንደ መስዋዕት በግ ጊፍት እየተሰጠ ጀግናዬ ነህ እየተባለ ትችላለህ እየተባለ ዮናስ ሙሉነህ የተጠራው ከማን ጋር መሰላችሁ? ከፊራኦል ኢቲቻ ደግሞ ሽምግልና ቁጭ ብሎ ነበረ እኔና ዮናስ ሙሉነህን ለማስማማት ማለት ነው። እየተነቋቆረ ነበረ። ከዛ ማለት ጆን ብሎ በጎቹ ሲመጡ ምንድነው ጆን ዳንኤል ምን አረገ? ዱባይ ሄዶ ቪዲዮ ሲቀረጽ እዛ ከፍ የምትለው ላይ ወደቀን ያልኩት እቺ የሆነ ጢን የምትለው አይለችም፣ ውሃ ከስር ውሃ ፍስስ እያለው አወቃችሁት? ወደ ላይ የሚወጡበት ዱባይ ሲሄዱ የሚያሳየው እዛ ላይ ወጥቶ ሲወድቅ እንደው ነው ልጁም ቀጫጫ ነው ምናምን ተሰበረብኝ ምናምን ብዬ ጆንዬ ምን ሆነ ብዬ እመጣለሁ። ጆን ዳንኤል ፕሌን አግቶ ቁጭ ታሪክ እኮ ጆን ዳንኤል ምን ያደርጋል ብለሽ ስታስቢ እኮ ዱባይ ሄዶ ወደቀ ብዬ ነበር። ያችኛው ወይ በርጅ ካሊፋ ስር የተቀናቃኝ እንትኖቹ ደበደቡት ምናምን ብዬ ክሊፕ ሲሰራ መኪናው ላይ ሲወርድ ምናምን ወይ የሆነ ብቻ ዮኒ ቲክቶከር ስታፍ ነበር የጠበኩት። አሳጋችሁ ማነው? ውጭ ሀገር ቁጭ ብሎ ዮናስ ሙሉነህ ዋናውን ድራማ ሲጫወት የነበረው ኢኔብለሩ ዮናስ ሙሉነህ አቅልሃለሁ ብሎ እንዳትወርድ እንዳትሰማው። ከዛም በኋላ የነዚህ ቲክቶከሮች ሶሻላይትስ ፓወራቸው ምንድን ነው? ታብታብና ኮፒ ሊንክ። ደፈኒ ፓርት 25,000 ሰው አለ። ሰው 27,000 ሰው ቁጭ ብሎ ዮናስ ማን ጆን ዳንኤልን ተሰዋ ልጁ 27,000 ሰው ትችላለህ እያለ ጎበዝ እያለ ጆን ዳንኤልን ሰዋው። ዮናስ ሙሉነህ ፓወሩ ምንድነው? በእንግሊዝኛ ቪዲዮ ሰርቼ ፖስታለሁ። እነዚህ ሰዎች ፓወራቸው አንደበታቸው፣ በአንደበታቸው ከፍ የሚያደርጉት ይመስላሉ። አሁን ለምሳሌ ዮናስ ሙሉነህ ሊያሾ ይሄ በሙገሳ ፓወር እንዳላቸው፣ አሁን ዮናስ ሙሉነህ ሰውን ሲያሞግስ ተከፍሎት ስለሚያሞግስ ምናምን he really thinks ከሱ አንደበት የሚወጣው ቃል ሰውን ይገነባል፣ ሰውንም ይሰብራል ብለው ሊያም ታስባለች፣ ዮናስ ሙሉነህም ያስባል፣ ጂጂኪያም ታስባለች። አይገርማችሁ? እነዚህ ሰዎች የሰውን ህይወት አቆማለሁ በምላሴ እጥላለሁ ብሎ የሚያስቡ ለራሳቸው እንኳን ማያውቁ ባዶ ጭንቅላቶች የሰውን ህይወት በአንደበታቸው የሚያበላሹ፣ የሰውን ስም በአንደበታቸው የሚያበላሹ ነው። ዮናስ ሙሉነህ ሂሪሊቶት አየር መንገድን ገደል እንደሚያስገባው ዱቄት ነው ማረግክ። በእንግሊዝኛ ሰራለው ቪዲዮ አየር መንገድ ላይ የሀገር ኩራት የአፍሪካ ኩራት የሆነው አየር መንገድ ላይ አየር መንገድ ላይ ቪዲዮ በእንግሊዝኛ ሰራለው። ኢቭን ቁጭ ብሎ በእንግሊዝኛ ቪዲዮ አየር መንገድ ላይ ሲሰራ እኮ የአየር መንገድ ሰራተኞች ስንት ናቸው? ስንት ሰው እንኳን አፌክት እንደሚያደርጉ አላወቁም። የአየር መንገድ ሰራተኞች ስንት ናቸው? አየር መንገድ በስሩ አይሪሊ ሳስበው እንደው በትንሿ ጭንቅላቴ በትንሹ 20,000 ሰራተኛ ይኖራል። 20,000 አባወራ ልጆቹን ያሳድግበታል። በትንሹ 20,000 አባወራዎች ልጆቻቸውን ያሳድጉበታል። ገብቷቸዋል? አየር መንገድን አፌክት ሲያደርግ ከስሩ ያሉትን የሚተዳደሩትን ሰራተኞቹ ምኑን አፌክት እንደሚያደርግ አላስተዋለም። ሀገርን አፌክት እንደሚያደርጉ አላስተዋለም። ወሸው 33,000 እንደማለት ይሄዳል። 32,000 አባወራዎች በአየር መንገድ እኮ ነው የመጡብን እነዚህ ሰዎች። ዮናስ ሙሉነህ እኮ በአየር መንገድ ነው የመጣው። አየር መንገድ ማን ነው እንትኑ? እንግዲህ እኛም ድምፅ እንሆና። ለምንድን ነው ዮናስ ሙሉነህ የማይከሰሰው?
ዮናስ ሙሉነህ የዛ ኢቨንት ትልቁ ኢኔብለር ተጠርቶ ያካብዶ ምናምን እንትን ያደረገው ጆን ዳንኤልን እዚህ ደረጃ እንዲደርስ ኔዮ እርግዝናዋን እስር ቤት እንድጨርስ ያረገ ኦኬ የመጀመሪያ ልጇን በስቃይ ውስጥ ሆና እርግዝናዋን ጨርሳ እንድትወልድ ያረገ የጆን ዳንኤል የኔዮን የዛ የነዛ እንደበግ ቁጥር ሰጥቷቸው ፎቶ የተነሱት ማወቃቸው ያለ ፊልተር ሳድስ ፓርት ኤቨር ያለ ፊልተር ፎቶቸው የነዛ ቤተሰቦች እንዳለ ህይወት አፌክት ተደርጓል። የጓደኞቻቸው ህይወት አፌክት ኢቭን ያልተወለደ ህፃን ራሱ አፌክት ተደርጓል በዮናስ ሙሉነህ ምክንያት። ዮናስ ሙሉነህ ነው ጆን ዳንኤልን የዛን ቀን እረፍ ቢለው ያርፍ ነበር። ጆን ዳንኤልን እረፍ ቢለው ያርፍ ነበር። ግን በልበል ለሙሉ ኢትዮጵያ ህዝብ ነው የታገልከው፣ ጀግናዬ ነክ ትችላለክ ብሎ ለዚህ ያበቃው ማነው? ዮናስ ሙሉነህ። ዮናስ ሙሉነህ ካሰረው በኋላ ልብሱን ሳይቀይር የካደው ማውጣል። ዮናስ ሙሉነህ ሰውን ትደግፋለህ፣ ዞር ብለህ ትክዳለህ። ትሾማለህ፣ ዞር ብለህ ትሽራለህ። ጴንጤ ትሆናለህ፣ ዞር ብለህ ኦርቶዶክስ ትሆናለህ። ኦርቶዶክስ ትሆናለህ፣ ዞር ብለህ ሙስሊም ትሆናለህ። ሙስሊም ትሆናለህ፣ ዞር ጴንጤ ትሆናለህ። አማራን ትደግፋለህ፣ ዞር ብለህ ትግሬን ትደግፋለህ። ትግሬን ትደግፋለህ፣ ዞር ብለህ ኦሮሞን ትደግፋለህ። ኢትዮጵያን ትደግፋለህ። ደግሞ ሌላ ቀን ደግሞ ከነ ሚኪ ጋር ሆነ ጋላ ብለህ ከኤርትራውያኖች ጋር ትሰድበናል። ኢትዮጵያውያን ዳስ ሁ ዩ አር። እስካበኛው ጴጥሮስ ለጆን ዳንኤል መሰቃየት፣ መታሰር፣ መግላላት ለኔዮ ለሁሉም ለነዛ ህፃናት ልጆች ፕላስ ዮናስ ድሪባ የሚባለው የሱ ተጠያቂው ዮናስ ሙሉነህ ነው። ለዛ ኢቨንት እኔ በህይወታችን የተማርነው እንደውም 5 ሰው አይቶሽ አንድ ሰው የምታወሪውን አጀንዳ ከተረዳሽ በቂ እንደሆነ። ነምበርስ ዶንት ማተር ሰምታይምስ፣ ቁጥር ማተር አያደርግም። ምክንያቱም ጆን ዳንኤል ገደል ሲገባ 27000 ሰው ቁጭ ብሎ እያጨበጨበ ጆን ዳንኤል ለዘላለም የሚከተለውን ታሪክ ያጻፈው 27000 ሰው እያጨበጨበለት ነው። ግን ጆን ዳንኤል ከስተቱ ተምሯል። የሰራው ቪዲዮ በጣም ልቤን ተቻርጎኛል። ኦነስትሊ የኢትዮጵያን ህዝብ ድረስ ይቅርታ ጠይቋል። ከስተቱ በጣም ተምሯል። መታሰር ሚኪ የምትባለው ዱባይ አሁን ደግሞ ናይጄሪያ ናፈቀርኩ ምናምን ብለህ ክላቴንሽን ማትሆነው ነገር የለም። ሚኪ ሀገር ቤት ግባ። የሚያስጠይቅ ነገር ካለ በሀገርክ ተጠይቀ ህይወትን ቀጥል። ህይወትክ ይቀጠልልህ። ከጆን ዳንኤል ተማር። ጆን ዳንኤል ከስተቱ ተምር። ልክ ጆን ዳንኤል የቲክቶክ ጫጣልታ ንግስና ምኑ ቁጭ ብሎ እኮ ዶላር የሚዘንብለት ልጅ ነበር እኮ ጆን ዳንኤል። ከዛም በኋላ ኤቭሪቲንግ ቆመና እስር ቤት ከተማረው ካልተማረው፣ ከዶክተሩ ከምሁሩ፣ ከሌባው፣ ከጨዋው፣ ከፓስተሩ፣ ከቄሱ፣ ከምኑ ደፈን ኢትዮጵያን ያየ በህይወቱ ብዙ ነገር የሚማርበት፣ ብዙ ነገር የሚማርበት፣ ብዙ ነገር የሚሰራበት፣ ከስተቱ የሚማርበት ብዙ ነገር እንደውም አድጌበታለሁ ነው ያለው። ብዙ ነገር ነው በህይወት የተማረው ጆን ዳንኤል እና ለበጎ ሆነለት ብዬ ማምነው ያንግ ሆኖ የታሰረው። አሁን ትልቅ ሰው ሆኖ ብዙ ሪስፖንሲቢሊቲ ኖሮት ብዙ ሰዎች በስሩ የሚጎዱበት ሁኔታ ቢሆን ያሳዝን ነበር። ግን እኔ እንደውም ህይወቱ ተሰራለት ብዬ አምናለሁ። ህይወቱ ተሰራለት ነገሮችን በሌላ አንጻር በተለያየ ነገር አንጻር እንዲያይ ሆይሆታ የኢንተርኔት ሆይሆታ ትችላለህ ምናምን ስለተባለ ይችላል ማለት እንዳልሆነ ፌም ዶሚኔቲንግ ህግን ስታከብር ነው ህይወት የሚቀጠለው እንጂ ህግን እየጣስክ ምናምን just because you're famous የሚታለፍልህ ነገር እንደሌለ ነገሮች ህይወት በአንድ ሰዓት ስተት እንደሚቀየር ትምክት የትም እንደማያደርስ ምንመካባቸው ምንሰማቸውንም ሰዎች መምረጥ እንዳለብን የሚያፋጨው ዊንድ ነው ያለው አምሶሶር ቤብ የለም የሚያፋጭ ቤብ የለም እዚህ ቤት ውስጥ ዊንድ ነው ዛሬ እና ምናደምጠውን ሰው
ተከተለን ሰዎች ማለት ብዙ ፎሎዊንጎች ካለን ጠላትም እንደሚከተለን ብዙ ሰው የሚሰማን ከሆነ እዛ ውስጥ የሚሰማን ሊበላ የሚፈልግ ሰውን እንደሚሰማን ተምሬያለሁ። አንተም እሱን እንደተማርክ ተስፋ አደርጋለሁ። ምናደምጠውን ሰው የዛን ቀን መንሱርን ብትሰማ ህይወትክ እዚህ ደረጃ አይደርስም ነበረ። እውነቴን ነው። ከመንሱር ይልቅ ዮናስን መረጥክ። ዮናስን መረጥ። ዊንድ ነው ውዶቼ፣ ፉጨቱ ዊንድ ነው። ቻሉት። ከመንሱር ይልቅ ዮናስን መረጥ። በዛ ምክንያት ለዘላለም የለም በቃ የተማረበትን ታሪኩን ጽፏል። እና ዮናስ ሙሉነህ አንድ ቀን ውስጥ ብዙ ታሪክህን አሳየህን። ከሃዲ እንደሆንክ ማን ይተማመንብህ? አቅላቸዋለን ትላለህ እንጂ ምንም እንደማታውቅ እኔ ያሳየንና ይሄንን ነው ከጆን ዳንኤል ተማርነው። ሰው ዛሬ 110,000 ሰው ዮናስ ሙሉነህን ማነው ጆን ዳንኤልን ተቀበለው። 110,000 ሰው ጆን ዳንኤልን ተቀበለው። ጊፍቱ ዘነበ። ቲክቶከሮችም እንደ ግብር እያስገቡ ነበረ ምናምን፣ እንኳን ደስ ያለክ ምናምን ይወዱታል ቲክቶከሮቹ። they really think he's king of ቲክቶክ ብለው ንጉስ ነው ብሎ በጣም ያምናሉ። ጓደኞቹ በጣም ይወዱታል። ልጁ ጥሩ ልጅ ቢሆን ነው መሰለኝ ይሄ ሁላ ጓደኞች በጣም ሎያል ሆነው የሚወዱት ጥሩ ልጅ ስለሆነ መሰል አይመስላችሁ? ማለት ሎያል ሆነው ጓደኞቹ አክብረው ወደውት የተገኙለት ያ ገብታችኋል። ስለዚህ በአዶናይ እልህ ይዟቸውን ወደውት አይደለም። በአዶናይ እልህ ምንም ያስይዛቸው ነገር የለም። 140 ፋሚሊ ነው የመጣው። እኔም እዛው ነበርኩ። እኔ የጆን ዳንኤል ፋሚሊ ነኝ። እኔ አንዷ ነበርኩኝ። ገብታችኋል። እኔም ፋሚሊ አይደለሁም። ታሪካዊ ቀን ስለሆነ 140 ፋሚሊ ነው አላለችም። ያ ከዛን ኔዮን አግየዋት። የልጁ አባት ነው። ዊንዶ የመጨረሻ ከካም የሆነ ዊንድ ነው። ኔዮን አየዋት። ኔዮ በጣም ታምር ነበር ምናምን። የልጁ አባት እንደሆነ አመነ ምናምን። አመነ ሳይሆን በቃ ነገር አባቱ የልጁ አባት ነኝ አለ። ያ ቤታና ዲያሾ በአንበሳ ተጣሉ ስትሉኝ አሳቃችሁኝ። ስለዚህ ሁለቱ ሴቶች ላውራችሁ። ቤታዮ ስለ እያወዳደርኩኝ አይደለም። ማንንም ከማንንም አላወዳደርም። የህፃናት ልጆችን በነገራችሁ ላይ እነዚህ ህፃናት ልጆች ቲክቶከሮች 20 ቤት ያሉ ልጆች ማለት ነው ከነሱ ጋር ወርጄ እንትና ይበልጣል እንትና አይበልጥም ምናምን ነው። ቲክቶከር ቲክቶከር እናቱ ቲክቶከር ቲክቶከር ሰው ዛሬ አንበሳ ሲሰጡ ነበር፣ በአንበሳም ሲጣሉ ነበረ። ሁለቱ ልጆች ደግሞ በጣም ነው የሚጣሉት። ቤቷና ያ በጣም ነው የሚጣሉት። በጣም ይሰዳደባሉ። ስድባቸው ላይ ደግሞ በጣም ጎበዝ ናቸው። ግን አንድ ነገር ልበል፣ ዳዊት ድሪባ ታሪኩን ብትሰሙ መጋይቨር ነበር ዳዊት ድሪባ በድሮ ታሪኩ። እና ዳዊት ድሪባ የማህበረሰቡን ያለበትን ብድር ከፍሏል። ቶቸር ታስሮ ተፈቶ ተወልዶ ባደገበት ሰፈር የተከበረ ነው ዳዊት ድሪባ። ወንጀለኛ ነበር፣ ከባድ ወንጀለኛ ነበር ምናምን። ግን አሁን ጥሩ ምርጥ ዜጋ ሆኗል። በህይወቱ አላቆም ፐርሰናሊ አላቆም፣ ግን እንደምሰማው ጥሩ ሰው ነው አሉ። ብዙ ህፃናት ልጆችን ያሳድጋል። በቃ ብድሩን የማህበረሰብ ላይ ያለውን ብድር ከፍሏል። ታስሮ ምናምን የተፈታው ጆን ዳንኤልም በቃ ኢትዮጵያ ህዝብ ላይ ያለውን ብድር ከፍሏል። ጆን ዳንኤል ወንጀለኛ አይደለም። በየዋህነት በዮናስ ሙሉነህ ምክር ፕሌንን ቢያገት ሶማሌዎቹ ማይደፍሩትን እኮ ነው ጆንዬ ከሳታስ
አዘቦች ጆኒ በገኝ ሲከፋው ዱባይ ሄዶ የሚያለቅሰው ክሊፖቹን ዱባይ ሄዶ የሚቀረጸው ጆን ዳንኤል ሳያስበው አልሸባብ ሳያስበው እኮ ነው። ታሪክ አጋጣሚ ምን አርገ ያ አለፈ፣ ታስሯል፣ ዋጋም ከፍሎበታል። ግን ያስቃል። እስቲ ዮናስ ሰው እንዴት የዮናስ ሙሉነን ምክር ሰምቶ ዮናስ ሙሉነን እኮ ለራሱ እንኳን ማይሆን ሰው ሰምቶ እንዴት እዚህ ነገር ውስጥ ይገባል? ለራሱ እኮ ማያውቅ ሰው እንዴት ይመክራቸዋል? ውዶች እንዴት ይመክራቸዋል? ስለዚህ እኔ ያ ምንም ችግር የለብኝም። አንድ ሰው ከጠፋ ከጥፋቱ ተቀጥቶም ሆነ ተመክሮም ሆነ ጥፋቱን አምኖ ይቅርታ ጠይቆ ህይወቱን ሰከንድ ቻንስ ሁሉም ሰው ያስፈልገዋል ወዶች። ሰከንድ ቻንስ ሁላችንም ሰው ነን፣ እናጠፋለን፣ እንከናለን። ሰከንድ ቻንስ ያስፈልገናል እና አይ ሪሊ ሆፕ ደግሞ ቃሉን አክብሮ ጆን ዳንኤል ብዙ ነገር እንደሚያደርግ። ጆን ዳንኤል ምርጥ ልጅ ነው ብዬ አላውቀውም፣ ግን እርዳታ ላይ ሲሳተፍ አውቀዋለሁ። ሰው ሲታመም ምናምን ሄዶ ያሰባስባል ምናምን። ያ የቦረና ጊዜ መረርቷል እዛ ድረስ በመገኘት የሆነ ነገር እንትን ሲባል ይረዳል ማለት